ነው ዛሬ ጀናዛቸውን ተሸክመን ጀናዛቸውን ከመሸከማችን በፊት እንደው ፈክሩ እስቲ ራሳችን የለበሱትን ልብስ ማውለቅ ያልቻሉ ሰዎች አውልቀን ልብሳቸውን አጥበናቸው ከፍነናቸው ከዛ በኋላ እንደገና ሰላተል ጀናዛ ሰግደንባቸው ቀብር ውስጥ ከተናቸው አፈር ላያቸው ላይ አልብሰናቸው ከዛ በኋላ አላህ ይዘንላቸው ብለን ዱዓ አድርገንላቸው በሚቀጥለው ሳምንት መተን ደግሞ ሸሆች ወይ እባክዎ ድረሱልን ያስኬዳል እንዴ? ምን አይነት አቅላችን ምን ያህል እንደተዘጋ ነው የሚያሳየው። ኡማው ምንም ያውቀው ነገር የለም። ሟቹም አካል የሚያውቀው ነገር የለም። ማን ነው ተጠቃሚ በዚህ መሃል ላይ ካላችሁ ወላሂ ለመገበር የሚመጡ ሰዎች አሉ አይደለ? ሸሆች ቀብር ጋር ብለው ሲል በጊዜው ይመጣሉ። ስለዚህ በግ ያገኛል። በአሁኑ ሰዓት በግ 10 ምናምን ሺህ ብር ነው አግኝቶ ይመጣል። መኪና ራሱ እኮ ጀባ ሚል እኮ አይጠፋም እኮ። ሀብታም የሚሆኑ ብዙ ሰዎች ሀብታም መሆን የሚፈልጉ ባለ ሀብቶች አሉ፣ ሀብት ላይ ሀብት መጨመር የሚፈልጉ። የሸሆችን ስም የሚያጠፉት እነዚህ አጭበርባሪ የሆኑ ሰዎች ናቸው። ሙሪድ የሚባሉ ማለት ነው። አላህ አዋርዳቸው ነው። እነዚህ ናቸው ሽርክን የሚያስፋፉት። ሸሆች አክብሩኝ አላሉም። የኔን ቀብር ተገዙ አላሉም፣ አላዘዙም። ያዘዘ አካል ካለ ጣዖት ነው እሱ ራሱ እኮ። አምልኩኝ ብለው ጥሪ ያደረገ ሲመለክ ዝም ያለ ሰው ወደ